ዛሬ የተለየ ቦታ ነው የምወስድሽ፣ አይደሽ የማታውቂው ቦታ እና ያው የት እንደሆነ አብራችሁ ሆናችሁ መታየውናል። ያው ትንሽ ከሰፈር ወጣ ብያለሁ። ሰፈር አይደለም ያለሁት፣ ለእናንተ ነው። ቤት ገብታችሁ የምታበሩት ነው። ሶላር የማብራት ሶላር ነው። ደስ እንዲላችሁ ያዙት። ይሄን ያዥሽ መሽቶ እንሄዳለን። ይሄው ማዘር ላስቀንጭ ነዚህ ላስቀንጭ እዚህ ያልሸከመው ነው ያንቺ አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። አብዬ ሰላም ቤዛ ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የበረታችሁልን ነው ወይ? እኛ ያው አለን። ዛሬ ግን በተለየ ቆንጂ በሚሆን ቪዲዮ ነው እናንተ ጋር የመጣንላችሁ። ያው የሰሞኑን መጠፋፋት ምናምን ነገር አለ። ለምን እንደሆነ ባናቅም ትንሽ እየተጠፋፋን ነው። እናንተም ጠፋችሁ፣ እኛም እንጠፋለን። ያው እኛ እናንተ ጋር ካልመጣን እናንተም ትጠፋላችሁ። በእናንተም አንፈርድም። ያው እኔና አብዬ ዛሬ ግን አብዬ እንደዚህ ቆንጂ የሆና አምሮባት፣ ያው እኛም አምሮብናል። ምን አሰብኩኝ ቤተሰቦቼ ዛሬ ለምን እስቲ አብዬን ብዙ ጊዜ ቤት ውስጥ ነው ቪዲዮ የምንሰራላችሁ። ብዙ ጊዜ ከአብዬ ጋር ያለውን ነገር ቤት ውስጥ ነው የምናሳያችሁና ለምን አብዬ ዛሬ ይሁን የተሻለ ቦታ ወስጃት ምናምን ነገር አላፍታታትም አላረጋትም ብዬ አብዬን እሺ ብላኝ። አብዬ እንደውም አሁንም እያሰበች ያለችው የት ነው? ቤት ነው። ቤት ካልኩኝ እያለችኝ እና ቤተሰቦቼ አብዬ ቤት ልሂድ ብላ አስቸገረችኝ። ገና አብዬ አቦ ዛሬ የተለየ ቦታ ነው የምወስድሽ፣ አይደሽ የማታውቂው ቦታ እና ያው የት እንደሆነ አብራችሁ ሆናችሁ መታየውናል። ያው ትንሽ ከሰፈር ወጣ ብያለሁ። ሰፈር አይደለም ያለሁት፣ ከሰፈር ትንሽ ወጣ ብያለሁ። ምክንያቱም አብዬ ዛሬ እየዞርን ነበር፣ አንዳንድ ቦታ እያየን ነበር። እንደዚህ ቆንጂ የሆነ አምሮባት እኔም አብዬ ወደ ምንሄድበት ቦታ ለምን ቪዲዮ አንሰራላችሁም? ለቤተሰቦች ያለውም ጤናችንን በተጠበቀ መልኩ ለምን ቪዲዮ አንሰራላችሁም ብለን እኔም አብዬም ተነስተን አብዬ ብዙ ጊዜ ታውቃላችሁ አትናገርምና ያን ነገር በማስመልከት አብዬን ይዣት አሁን ወዳልኳችሁ ቦታ እንሄዳለን። እዛ በነገራችን ላይ በጣም የምትፈልገውና በጣም የምትጓጓለት ነገር ነበር። ያው እኛ ያለንበት አብዬ ያለችበትም አካባቢ ታውቃላችሁ፣ ትንሽ ከከተማ ትንሽ ወጣ ያለ ቦታ ነው እና ለዛ የሚያስፈልግም ብዙ ነገር አለ። ብዙ ነገር ግን እናንተ በጉጉት እንድትጠብቁን ነው የምንፈልገው። በጉጉት እንድትጠብቁን እና እዛ ሄደን ያለው ነገር ታያላችሁ። ያው አብዬ በጣም እንደምትወደው ከዚህም በፊት ብዙን ጊዜ እያለችኝ የነበረ ነገር ነው እና በድንገት ተገኘና ለምን አብዬን ይዣት ሲሄድ ደግሞ ለቤተሰቦቼ ቆንጂዬ ቪዲዮ ለምን አልለዝላትም? ያው ከአብዬ ጋር ወቅት ስናደርግ ምናምን ነገር ቪዲዮ አልያዝኩኝምና እንደዛ ቪዲዮ ለምን አልይዝም ብዬ አብዬንም ነግሬያት ከአብዬ ጋር ተነጋግሬ ምናምን ነገር ቪዲዮ ልይዝላችሁ እየሄድኩኝ ነው እና ቤተሰቦቼ አብራችሁ ይሆናችሁ እስከ ቦታው ድረስ ትከተሉኛላችሁ። አብዬ ገቢያ እያለች ነው ከቤት አብዬ እዚህ ጋር እንደዚህ በይ እና ቤተሰቦቼ ገና አሁን ከቤት እንደወጣን ነው። ከቤት ወጥተን ያው የምንሄድበት ቦታ ለእናንተ በሰፊው እናሳያችሁ ብዬ ነው። አብዬ ደግሞ ከቤት እንደወጣች የሚታያት የት ነው? ገቢያ ካለኝ ትላለች። ገቢያም እንሄዳለን፣ ያለው ነገር በሰፊው አሳያችኋለሁ ምናምን ነገር። ገቢያም ሄደን ያለው ነገር አይተን ያ አብዬም የፈለጋችሁ ነገር ምን እንደሆነ አልነገርኳትም። ሰርፕራይዝ ነው፣ እናንተም ሰርፕራይዝ ነው፣ እኛም ሰርፕራይዝ። ቦታው ጋር ስንሄድ የምናየው ይሆናል። ቤተሰቦቼ እንዳይደብራችሁ ከኛ ጋር ተከታተሉን። ወደ ቦታው ነው አብዬ እምቢ ብላ እየተመለሰች ነው። አሳያቸው ዳብዬ እና ቤተሰቦቼ ያው ቶፊቅ አብዬን ጋሪ ውስጥ አስገባት። በጋሪ ነው ከሰፈር ወደዚህ መጣ ነው። ባጃጅ ትንሽ ሰፈር ስላልነበር በጋሪ ነው ወደዚህ መጣ ነው። አሁን ለምን እንዳልኩኝ እዚህ አብዬ ነገርኳችሁ፣ ብዙ ጊዜ ነግሬያችኋለሁ። አስገባት ቶፊቅ ተግባ ጋሪ ላይ አስገባ። መጣው የመጣንበት አላማም እቃም ሳንይዝ ወደ ቤት እንመለስ ነው ያለችው። አብዬ አልገባትም እንጂ ለራሱ አብዬ ነው እዚህ ድረስ ይዣት የመጣሁት። ቤተሰቦች ገብተን ያለው ነገር እዛ እናወራለን። ተከታተሉ። ጁና
ሰላም አለይኩም። ወአለይኩም ሰላም። ደማ እንዴት ነሽ? ፒስ ነው አለ ሁሉ ሰላም ሰላም አለ። እንዴት ነህ? ተጠፋፋና እና ከዛ በኋላ አልተገናኘንም። ከዛ በኋላ ወደ ፕሮግራም ምናምን ቤት አዘጋጅተን ሳለ ከዛ በኋላ ተገናኘን። እኛም ስራ በዛብን። አብዬ በስንት ግል እዛ ጋር ቆመን አልወጣ ማለች አልገባ ማለች ችግር የለውም ችግር የለውም። ዋናው ያው መልእክቱ ለሷ እንዲደርስ ነው ወሳኝነት። ችግር የለውም። ባለፈው መተን ነበርና መብራት ጠፍቶ ትንሽ ተቸግረና አይቼ ነበር እዛ እና መብራት ሲጠፋ የሆነች ነገር ለአብዬም ትሆናለች አንተም የሆነ ነገር እንኳን ልስራ ብትል ያው ጨለማ እንዳይሆንብህ አንድ ስጦታ አዘጋጅቼልህ እና በነገራችን ላይ ለቤተሰቦች ምንም የተናገርኩት ነገር የለም። አልነገርኳችሁም ለቤተሰቦቼ። አብዬም በጣም ደስ እንዲላትና ያው እንደምታየው መንገድ ላይ ቆማለች። ምን እንደሆነ አላውቅም። ያው ላስጨንቃት ስላልፈለኩኝ ነው መጣ ደርሳ እንትን ያልኩት። ለቤተሰቦች ምንም አልተናገርኳቸውም። ያው በጣም በነገራችን ላይ ቤተሰቦቼ እንደነገርኳችሁ ያለሁበትን ቦታ ያለንበት አብዬ ያለችበት አካባቢ በጣም ይሆናል አይደል ማብራት በዚህ ሰዓት ዝናብ አለ ምናምን ነገር በዝናቡ ማብራት የለም እና ማብራት ይመጣል ይሄዳል እና ጁኒ ደውሎ እንዲፈልጋለሁ ምናምን ነገር ሲለኝ በቃ ቤቱም ያው አዲስ እንደተከፈተ ነው እና አብዬም በዛው ዱአ እንድታረግለት ምናምን ነገር አብዬም ይዣት መጣሁኝ እና ሌላም ቦታ እንሄዳለን። ያልኳችሁን ቦታ ያሰብኩት ቦታ አለ፣ እዛም ቦታ እንሄዳለን። ግን ቅድሚያ ጁኒ ጋር ደርሰን እንምጣ ብለን ነው አንተ ጋር መጣን። ዌልካም ብያለሁ። አብዬ ብትመጣና እያንዳንዱ ነገር እንትን ብትል ደስ ይለኝ ነበረ፣ ግን ምንም ችግር የለውም አንጫናትም። እዛ ደግሞ በደንብ ሰርፕራይዝ እንደምትሆን ተስፋ እናደርጋለን። እንግዲህ ይሄኛው ቁጥር 2 ብራንቻችን ነው። ዋናው የሶላር ፓነል መሸጫው አዲስ አበባ ነው ያለው። እንግዲህ ቡታጅራ አካባቢ ላይ ለምንድነው ማከፍተው እዛ አካባቢ ያስፈልጋል ምናምን ባሉ መሰረት ያው አዋሳኝ እንደመሆኑ መጠን እዚህም ቁጥር 2 ከፍተንላችኋል ማለት ነው። እንግዲህ ይሄንን ፕሮግራም ካሰብኩ ዛሬ አይደለም የዛን የተገናኘን ቀን ነው። ከዛ በኋላ እስካሁን ድረስ አልተገናኘንም። ያው የሥራ ሁኔታ ነው አለመገጣጠምም ነው። ያው ጀሚልን ሳላስበው ቀርቼ አይደለም ሁልጊዜ የምመኘው ነገር ነበርና እና ጀሚል አሁን ጥሩ ላይ ነው። በጣም ደስ ይላል። ዩቲዩብም በጣም አክቲቭ ሆኗል። በጣም አሪፍ ነው። ከኋላ መተቁኛን ራሱ በጣም ደስ ይላል። ብዙ አላቁማችሁ እንግዲህ ለክላስና ያው ቤተሰቦች እንደምታዩት ቤታችሁ ያሰብኩት ባለ 3 አምፖል ፓነል ነው። ምንም የሚከብድ ነገር የለውም። ይሁሉ ለኛ ነው። አብዬ ነኝ ያለው ያው ከዛ ተው ችግር የለውም። የራሱ የሆነ ቦክስ አለው። እዚህ ጋር ማብሪያ ማጥፊያ ያለው ለራሱ እዚህ ጋር እንደምትመለከተው ፓኔል አለው። እነዚህ እያንዳንዳቸው ለሶስቱም አምፖሎች ራሱን የቻለ አብዬና ሲንክ አለው። ተው ችግር የለውም። እዚህ ጋር ስዊች አለው። እነዚህ እንትኖች እነዚህ አምፖሎች ላይ ነው የሚሰካኩት ማለት ነው። ይሄ ገመድ ከ6 ሜትር በላይ ይረዝማል። እዛ ደግሞ እያንዳንዱ ነገር ሰርኩሌሽን ሰርተ አጀስት አድርገ ስጦታዬንም እንደምትወደው ተስፋ አደርጋለሁ። ላንተ አይደለም ስጦታው ለአብዬ ስለሆነ አብዬን አሳያችሁ ወደዛ ከሩቅ ሆና እያየችን ነው። አብዬ ነው ማለት ነው። ከሩቅም ቢሆን ላሳያት ደስ እንዲላት ማለት ነው። ያዘውና ኦኬ ያለችበት ድረስ ያለሽ አብዬ መጣው ካልቻለች እኛ ራሳችን ሱቁን ለቀን ማረጋ ይቻላል። እናት ክቡር ናት። አብዬ ያለችበት ድረስ እሺ ነው ተቀበይ። እሺ እንሄዳለን። አብዬ ለእናንተ ነው። ቤት ገብታችሁ የምታበሩት ነው። ሶላር የማብራት ሶላር ነው። ደስ እንዲላችሁ ያዙት። ይሄንን ያዙ። እሺ መሽቶ እንሄዳለን። ይሄው ጫዘር ምንም ችግር የለውም። ጀማው አላቁማችሁ ፀሐይ ነው። እንግዲህ በሌላ ፕሮግራም ድጋሚ እንገናኛለን። ቤት መቼስ ዘይራችኋለሁ። ምንም ችግር የለውም። በቃ እና ቤተሰቦቼ ያው አብዬ ታውቃላችሁ እንዲህ ውጪ እንደማትወጣም ታውቃላችሁ እና ብዙም እንዳይደብራችሁ ያው ዋናው ነገር አብዬ እዚህ መታ ምርቃት እንድታረግለትና ያው ቤቱም እንድትመርቅለት ብዬ ነው አብዬን ይዣት የመጣሁት እና ይሄን ደግሞ ሶላር ታዩታላችሁ። በጣም ያማረና የተዋበ ይሆናል ቤታችን ላይ። ጁኒ በጣም ነው የማመሰግነው፣ ከልብ አመሰግናለሁ። አክብረህ ጠርተህን ያው አብዬ ምን ቢብትለን መስተንግዶ ምን ቢብትል ያው አክብሮን ሱቁ ለቆ መንገድ ላይ ነው ቆመን እንትን እያልን ነው። ምክንያቱም የአብዬ ፍላጎት የአብዬ ደስታ ነው ብለን ነው እና ለዛውም ልንጫና ስላልፈለግን ነው። ቤተሰቦቼ ሱቃችን እዚህ ጋር ነው። በወልቂጤ በሚወስደው መንገድ
ያገኙናል ማለት ነው። አድራሻችን ረቂቅ ሶላር ይላል ማለት ነው። የድርጅታችን ስም ረቂቅ ሶላር የኤሌክትሪክና የሶላር ፓነሎች እኛ ጋር በብዛት ታገኛላችሁ ማለት ነው። ጀሚልዬ በጣም ቴንኪዩ እዚህ ድረስ ስላስለፋዎቹ በጣም ይቅርታ። እኔም ስላልተመቸኝ ነው ከስራ ጋር ተያይዞ እና ምንም ችግር የለውም። እና ቤተሰቦቼ ሁላችሁም ያው እዚህ ከተማ እኛ ቡታጅራ ያላችሁም አካባቢ ላይ ያላችሁ ከመጣችሁ አይቀር ረቂቅን ሳያዩ ወደ ቤቱ መመለስ የለም። እንደገና ሌላ ሰርፕራይዝ አለ። ጀሚልም ብለው ለመጡ እናየዋለን። ጀሚልም ብለው ለመጡ በእያንዳንዱ የሶላር ፓነል ሽያጭ አንተም ብለው ለመጡ ሰዎች ሁሉ በአጠቃላይ ከእያንዳንዳቸው የሶላር ፓነሎች 2,000 ብር ታገኛለህ። እንዲሁም ደግሞ ቴሌቪዥን ብቻ ሳይሆን የተለያዩ የልብስ ማጠቢያዎች እንዲሁም ደግሞ የፍሪጆችን መጠቀም ከፈለጋችሁ ፍሪጅ ማንቀሳቀስ የሚችሉ እንዲሁም ደግሞ ሙሉ የቤት ኢንስታሌሽኑ ሙሉ በሙሉ ማንቀሳቀስ የሚችሉ ትላልቅ የሶላር ፓነሎች እኛ ጋር ይገኛሉ። ይዘዙን፣ ባሉበት እናደርስላችኋለን። እናመሰግናለን። ጀማው እኛም እናመሰግናለን። ቤተሰቦቼ የኔ ኩሩ ቤተሰቦች፣ የአብዬ ቤተሰቦች ይኸው ዛሬ አስፋልት መንገድ ነው እየዞርን ያለ ነው እና አብዬን በጣም ደስ እንዲላት ብዬ ነው። አንዱ አዲስ አበባ ይርጋይሌ ህንፃ ግራውንድ ላይ ያገኙናል ማለት ነው። እንግዲህ የሶላር ፓነሎችን እስካሁን ድረስ ከ1500 በላይ ደንበኞች እየሄድን በየአካባቢው እየሄድን ገጥመን ምናምን ሰርተን ጨርሰናል። እሱም ጁና ዩቲዩብ ላይ ገብታችሁ መመልከት ትችላላችሁ። ደስታ ይሄ ነገር አበርክቶልናል እና ከልብ ነው የምናመሰግነው። ያው እኔ በጣም የምፈልገው ነው። ምክንያቱም እኛ ጋር አንዴ የሆነ አለ አይደል ባትሪ እየገዛን ባትሪ ድንጋይ ያልቃል ምናምን ነገር ያ ነገር ደግሞ እስካለ ድረስ ይሄኛው ካለ የሆነ በፀሐይ ብቻ አስነክተው ብርሃን ማድረግ ነው እና አብዬ እየጠበቀችኝ ነው። ታያታላችሁ፣ ይሄድን ታያታላችሁ። ጁናይ እናመሰግናለን። ቴንክ ዩ። ሰላም ሁሉን ሁሉም ነገር ያው ለበጎ ነው። ሰርታንተም አመሰግናለሁ። እና ያው ቤተሰቦቼ አብዬን ይዋት አብዬ ዛሬ አስፋልት እንትን እያለችን ነው። በጋሪ ነው የምንገባው። ጠጋ በል በደምብ አብዬ ገቢ አነሽ በዚህ ተሸክመሽ ነው እና እዚህ ላይ አስቀምጪ እና እዚህ ላይ አስቀምጪ። እዚህ ላይ ልሸከመው ነው አንቺ ነይ ድሮ ውሃ እንደሚሸከም በዚህ ክርስቶስ ሰጥቶሻል ልቤ ብሎሻል አኪሜ መደሰቱ ሙሌ ልቤ ባንቺው ነው አለሜ ቀን ሌሊቱን ለዓለሜ ሊሆን ካንቺ ጋራ አይሰራም ያላንቺ ልቤ የደም ዝውሯ ሳቂ ተደሰ። ቤተሰቦቼ ያው አሁን መተናል። እቃው እንደምታዩት ይሄን የአብዬ ከጨለማ ብዙ ጊዜ እኛ ያለንበት አካባቢ ዝናብ ይዘንባልና ዝናብ ስለሚዘንብ አንድ ወንድማችን ይሄን ካልሰጣችሁ ብሎ እኔ ለአብዬ እስቲ ዱዓ ታርግልኝ እና እንትን ልስጣችሁ ብሎ አብዬን ይዛትና ብሎ ነበር። አሁን እዛ ደርሰን መመለሳችን ነው። አብዬን እንዳያችሁ አብዬ ትንሽ እለፍ አባቴ ትንሽ አብዬ አለ አይደል አካባቢ ምናምን ትንሽ ረብሻ ያለበት ቦታ ስለነበር አብዬ ትንሽ ተጨናንቀ ነበር እና ያው እንደምታዩት ሶላር ተቀብለን አሁን ከዛ እየመጣን ነው። ያው እዛው በስነ ስርዓት አላወራናችሁ፣ ምክንያቱም አካባቢ የነበርንበት አካባቢ በስነ ስርዓት የምናወራበት አካባቢ አይደለም። ቦታው ጭንቅኔ ቦታ ነው፣ የሆነ አስፋልት ከተማ ነገር ነው። ወደዛ አካባቢ ነበርና እዚህ ጋር ለምን ለቤተሰቦቼ ባሪፉ አድርገን እኔና አብዬ ጨንቋታል። ቤት እስክትገባ በጣም ተጨንቋታል እና ሶላራችን ይዘን ወደ ሶላር በእናንተ ቤተሰቦቼ እርዳታ በሱም እገዛ ይኸው ለአብዬ ይዤ ላስመጥቻለሁ። አብዬ ጋር ብዙ ጊዜ ዝናብ ምናምን ነገር ስለሚዝነብ ያለችው አካባቢው ትንሽ ወደ ገጠራማ አካባቢ ስለሆነ ዝናብ ምናምን ይዘንባል። ስለዚህ ይሄ ሶላር ልስጣችሁ ብሎ ከልብ ነው የማመሰግነው ሶላሩ ለኛ ስላበረከትክልን እና አሁን ወደ ቤት እንሄዳለን። እዛው አካባቢ ነው ያላችሁት። እዚህ ጋር የምታውቁት ከሆነ ያው ሰፈር አካባቢ ነው እና ቤተሰቦች ተከተሉኝ። ካስጨነቅናችሁ በጣም ይቅርታ። ወደ ቤት